ወገኔ ሆይ ስማ፣ ህዝብ ሆይ በቃበል። የኤችአይቪ ኤድስ በሽታ የሁላችንም በር ማንኳኳትን ቀጥሏል። የበርካታ አፍላ ወጣቶችን ህይወት የቀጠፈው፣ ልጆችን ያላሳዳጊ አዛውንቶችን ያለ ጧሪ ያስቀረው የኤችአይቪ ኤድስ በሽታ ዛሬም በሀገራችን ላይ ማህበራዊና ኢኮኖሚያዊ ቀውስ ማስከተሉን ቀጥሏል። በዓለማችን ላይ 40 ሚሊዮን የሚሆኑ ሰዎች በኤችአይቪ ቫይረስ ተይዘው ይገኛሉ። 630 ሺህ የሚሆኑ ሰዎች ደግሞ በበሽታው ምክንያት ህይወታቸውን አጥተዋል። በሀገራችን ኢትዮጵያም ከ610 ሺህ በላይ ሰዎች በኤችአይቪ ቫይረስ ተጠቅተዋል። እነሆ ይህንን ትውልድ የሚበላ ህይወትን የሚቀጥፍ ተስፋችንን የሚያሳጥር የኤችአይቪ ኤድስ በሽታን በጋራ እንከላከል። ኤችአይቪ ኤድስ ይብቃ እንበል። ለበሽታው ተጋላጭ የሚያደርጉን ሁኔታዎች በመገንዘብ ራሳችንን እንከላከል። ጥንቃቄ የጎደለው ወሲብ ከመፈጸም እንቆጠብ። ከጋብቻ በፊት ከሚደረግ የወሲብ ግንኙነት እንታቀብ። ከትዳር አጋር ውጭ የሚፈጸምን ወሲብ በማስወገድ በአንድ የወሲብ አጋር እንወሰን። ወሲብ ከመፈጸማችን በፊት አግባብነት ያለው የኮንዶም አጠቃቀም በመከተል ኮንዶምን እንጠቀም። የኤችአይቪ ቫይረስ ምርመራ በማድረግ የራስንና የወሲብ አጋርን ውጤት እንወቅ። በስጦታ በመደለልና ገንዘብ ለማግኘት በሚል ጥቅምን መሰረት ያደረገ ወሲብ ከማድረግ እንቆጠብ። ለወሲብ የሚገፋፉንን ከመጠን በላይ የአልኮል መጠጥና አደንዛዥ እጾችን ባለመውሰድ ራሳችንን እንጠብቅ። በጓደኞችና በቅርብ ካሉ ሰዎች ለወሲብ በመገፋፋት የሚመጣን ያቻ ግፊት እንቋቋም። ከሌሎች ሰዎች ጋር ስለታም ነገሮችን፣ መርፌ፣ ሚላጭና ሌሎች መሰል ስለታም መገልገያዎችን በጋራ አለመጠቀምና ስለታም ነገሮችን ከተጠቀምን በኋላ በአግባቡ በማስወገድ ራሳችንንና ሌሎችን ከኤችአይቪ ኤድስ በሽታ እንከላከል። ሕይወታችንን እናርዝም። ደስታ የተሞላበት ሕይወት እንጎናጸፍ። ለኤችአይቪ ኤድስ በአብዛኛው ተጋላጭ የሆኑ የህብረተሰቡ ክፍሎች ማለትም በወሲብ ንግድ ላይ የተሰማሩ ሴተኛ ዳሪዎች፣ የትዳር አጋሮቻቸው የሞቱባቸውና የፈቱ ሰዎች፣ በአፍላ ዕድሜ ላይ የሚገኙ ልጃገረዶችና ወጣት ሴቶች፣ የረጅም ርቀት አሽከርካሪዎች፣ የህግ ታራሚዎች፣ ከፍተኛ ስርጭት በሚታይባቸው የልማት ተቋማት ላይ የተሰማሩ የቀን ሰራተኞችና አደንዛዥ እጽ የሚወስዱ ሰዎች ሲሆኑ እነዚህ የህብረተሰብ ክፍሎች በቀን ተቀን በሚኖራቸው የኑሮ እንቅስቃሴያቸው ይበልጡኑ በቫይረሱ የመያዝና በሽታውን የማስተላለፍ ዕድላቸው ከፍተኛ ስለሆነ በተጠቀሱት የኑሮ ሁኔታ ውስጥ የምንገኝ ሰዎች ራሳችንን ከኤችአይቪ ቫይረስ ልንከላከል ይገባል። ማህበረሰቡም የበሽታውን ስርጭት ለመግታት ሁሉም የባለድርሻ አካላት በጋራ በመተባበርና ግንዛቤውን በመፍጠር ኤችአይቪ ኤድስን እናስቆም። ትውልድ እንታደግ፣ ሀገር እንገንባ። አንቺ ታታሪዋ እህቴ ሆይ ያሰብሽለት ዓላማሽን ሳታሳኪ የሚያሳሳው ወጣትነትሽን ሳትኖሪው የበረታሽለትን ትምህርት ከዳር ሳታደርሺው ተስፋሽ እንዳይጠልም ራስሽን ከኤችአይቪ ጠብቂ። አስፈላጊ ካልሆነ የወሲብ ግንኙነት ተቆጠቢ። ከትዳር አጋርሽ ውጪ ወሲብ ባለማድረግ በአንድ የወሲብ አጋር ብቻ ተወሰኚ። ወሲብ ለመፈጸም አስገዳጅ ሁኔታ ካጋጠመሽ ግን አግባብነት ያለው የኮንዶም አጠቃቀም በመከተል ራስሽን ካደጋ ተከላከይ። ለምትደርሽለት ዓላማ ላሰብሽለት የህይወት ከፍታ ለመድረስ ከወዲሁ ራስሽን ከኤችአይቪ ኤድስ ታደጊው። የነገ ሀገር ተረካቢው ጎበዙ ወንድሜ፣ ነገ የምትደርስለት ዓላማ አለ። ቤተሰብ ያንተን ስኬት ይናፍቃል። ሀገር ያንተን የበረቱ ክንዶች ትሻለች። አስቸጋሪውን የአፍላነት ዕድሜ በበሰለ የህይወት መንገድ በመምራት የወሲብ ስሜትህን በመቆጣጠር ካላስፈላጊና ጥንቃቄ ከጎደለው የወሲብ ግንኙነት ተቆጠብ። ለወሲብ የሚገፋፉን ከመጠን በላይ የሆነ የአልኮል መጠጥና አደንዛዥ እጾችን ባለመውሰድ ራስህን ከኤችአይቪ ኤድስ ተከላከል። ተስፋህን ከሚያጨልመው ጉልበትህን ከሚያዝለው የኤችአይቪ ቫይረስ ለመታደግ የኤችአይቪ ኤድስ መከላከያ መንገዶችን በአግባቡ ተከተል። ያቻ ግፊትና የጓደኞችህን ጉትጎታ በቃ በል። ከዚህ ከሚፋጀው ነበልባል እሳት ራስህን አርቅ። ለጓደኞችህና በዙሪያ ያሉ ሰዎችን ግንዛቤ በመስጠትና በማስተማር ኤችአይቪን በጋራ እንከላከል። የሥራችሁ ሁኔታ ወይም የተጋፈጣችሁት የኑሮ ውጣ ውረድ በቀን ተቀን የወሲብ ግንኙነት ውስጥ ለምታሳልፉ እህቶቼ ሕይወት ቀኗን ሞልታ ብርሃኗን እስክትለግሰን በወሲብ ግንኙነታችሁ ውስጥ ኮንዶምን በአግባቡ እየተጠቀምን ራሳችንንና ሌሎችን ከኤችአይቪ ኤድስ እንታደግ። በመጠጥና በስካር መንፈስ መዘናጋት እንዳይፈጠር ቀድመን ኮንዶም መያዛችንን እናረጋግጥ።
ይህንን ችላ ልንለው የማይገባን አስከፊና ገዳይ የሆነውን በሽታ በሕይወታችን ላይ የማይሽር ጠባሳን አሳርፎብን እንዳያልፍ ሁሌም ጥንቃቄ ሊለየን አይገባም። በእንቅስቃሴያችን ላይ በጉዞአችን ላይ ይበልጥ ተጋላጭ የሆነው የረጅም ርቀት አሽከርካሪ ሹፌሮችም ኑሯችንን ለማደላደል ችግሮቻችንን ለማሸነፍ በምንንቀሳቀስባቸው ቦታዎች ሁሉ አላስፈላጊ የወሲብ ግንኙነት ከማድረግ እንቆጠብ። ጥንቃቄ የጎደለው የወሲብ ግንኙነት ከበርካታ የወሲብ አጋሮች ጋር መፈጸማችን ራሳችንን ለበሽታው ከማጋለጥ በዘለለ የበሽታው ስርጭት ከቦታ ቦታ ለማዘዋወርና ለማስተላለፍ መንገድ ከፋጅ በመሆኑ ለራሳችን ስንል ለትውልድ በማሰብ ሀገር አምራች ዜጓን እንዳታጣና የበሽታው ስርጭት ለመግታት እኛ የረጅም ርቀት አሽከርካሪ ሹፌሮች ትልቁን ድርሻ ልንወጣ ይገባል። ጉዞአችን ያማረ ሕይወታችን ደስታ የሞላበት እንዲሆን ራሳችንንና ሌሎችን ከኤችአይቪ ኤድስ እንታደግ። መከላከያ መንገዶችንም በአግባቡ እንተግብራቸው። በርካታ ሰዎች በሚሳተፉበት የሥራ ዘርፍ ላይ የተሰማራችሁ የቀን ሰራተኞችና ተንቀሳቃሽ ሰራተኞች ግንኙነታችሁ ለወሲብ ተጋላጭ በመሆኑ የበሽታው ተጠቂ ላለመሆን ራሳችንን እንቆጠብ፣ የወሲብ አጋራችንን እንወስን፣ መከላከያ መንገዶችንም እንጠቀም። ይህንን አስከፊ በሽታ ትውልድን የሚበላ ሕይወትን የሚነጥቅ ሀገርን የሚያዳክም የኤችአይቪ በሽታ ሁላችንም በነቂስ በመነሳት በቃ ልንለው ይገባል። የተማሩ ላልተማሩ ያሳውቁ። የማህበረሰብ አንቂዎች ግንዛቤውን ያድርሱ። የሀገር ሽማግሌዎችና የሃይማኖት አባቶች ምክርና ትምህርታዊ ይዘቶችን ለህብረተሰቡ በማድረስ ኤችአይቪን በመከላከልና በመቆጣጠር ስራው ላይ ሁላችንም የድርሻችንን አስተዋጽኦ በማድረግ ኃላፊነታችንን እንወጣ። ይብቃ ኤችአይቪ ኤድስ ይብቃ። ህዳር 22 የዓለም የኤድስ ቀን። ተግዳሮቶችን በመቋቋም የኤችአይቪ ምላሽን በዘላቂነት እናረጋግጥ። እዚህ መልእክት የተላለፈላችሁ ከአፋር ብሔራዊ ክልላዊ መንግስት የኤችአይቪ ኤድስ መከላከያና መቆጣጠሪያ ጽሕፈት ቤት ነው። inki baadol lukmayan libadal aidaba manawai sisem kibu